ሰው ሲወለድ እስላም ነው በኋላ ነው ተጠምቆ ክርስቲያን የሚሆነው ለሚሉ ወገኖቻችን ይሄን መልእክት አድርሱልኝ። እኛ ስንወለድም ክርስቲያን ነን። ገና እኛ ተጠምቀን አይደለም ክርስቲያን ይሆን እንኳን እኛ ሰማይና ምድር ተጠምቀው ነው የተፈጠሩ። ኦሪት ዘፍጥረት ምዕራፍ 1 ስናነብ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ ነገር አልነበረባትም። ውሃም ነበር፣ ጨለማም ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እንኳን እኛ ሰማይና ምድር ሰራዊቶቻቸው ሁሉ በውሃ ተጠምቀው ነው የተፈጠሩት ማለት ነው። እኛ የምንጠመቀው ክርስቲያን ለመሆን አይደለም። ክርስቲያን የተባልነው በክርስቶስ ነው። ክርስቶስ ደግሞ ከዘላለም ዘመናት በፊት በዘመናት የሸመገለው እርሱ አምላካችን ክብር ይግባውና ኢየሱስ ክርስቶስ በሱ ነው ክርስቲያን የተባልነው። ስለዚህ እኛ ገና በእግዚአብሔር ሕሊና ታስበን ሳለም ክርስቲያን ነን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ስለዚህ የሥላሴ ልጅነት እንድናገኝ ኢየሱስ ክርስቶስ በዮርዳኖስ ወደ ዮሐንስ ተጠምቋል። እኛም በካህናት እጅ እንጠመቃለን። ለኢየሱስ ክርስቶስ ባሳየን መንገድ እንሄድ። መርፌ ባለፈበት ሁሉ ክሩም ያልፋል እንደሚባለው ጌታችን ኢየሱስ ክርስቶስ ባለፈበት ሁሉ እኛም እናልፋለን። እኛ የምንጠመቀው ክርስቲያን ለመሆን አይደለም። አንድ ክርስቲያን መስቀል ስላሰረ አይደለም ክርስቲያን የሚባለው፣ መናፍቃን የሚያስሩታል። አጭር ምሳሌ ልስጣችሁ። ለምሳሌ እኛ መታወቂያ እናወጣለን። ኢትዮጵያ ውስጥ የምንኖር ሰዎች ማለት ነው። መታወቂያ እናወጣለን። ለምንድን ነው መታወቂያ የምናወጣው? ኢትዮጵያዊ ስላልሆንን ነው? አይደለም። ግን ኢትዮጵያዊ ለመሆናችን ማረጋገጫ መታወቂያ እናወጣለን ማለት ነው። እኛም በአብ በወልድ በመንፈስ ቅዱስ ስም ሄዱና አሕዛብን ሁሉ አጥምቃችሁ ደቀ መዛሙርት ያድርጓቸው፣ ማቴዎስ 28:19። በዚህ ቃል መሰረት እኛ እንጠመቃለን። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ማርቆስ 16:16። ይህንን ቃል ተንተርሰን እኛ እንጠመቃለን። ለምን? ከአሕዛብና ከመናፍቃን የተለየን እንሆን ዘንድ የሥላሴ ልጅነት ለማግኘት እንጂ ክርስቲያን ለመሆን አይደለም እኛ የምንጠመቀው ማለት። ክርስቲያን የሆነው ገና ከዘላለም ዘመናት በፊት ክርስቲያን በክርስቶስ ኢየሱስ ነው እኛ የተጠራ ነው ማለት። ስለዚህ እኛ ክርስቲያኖች ስንወለድም ክርስቲያኖች። ይህንን ወቁ አሕዛብ ወገኖቻችን። የመሐመድና የኡስታዞቻችሁን ተረት ይዛችሁ አትሸወዱ። ሰው ሲወለድ ሙስሊም ነው። ኧረ እባክህ የት ነው ያገኘኸው? ሰው ሲወለድ ክርስቲያን ነው። ምክንያቱም እኛን የፈጠረን ኢየሱስ ክርስቶስ ነው። የክርስቶስ ልጆች እኛ ክርስቲያን ተብለናል። እንኳን እኛ ሙስሊሞች እንኳን ክደው ነው እንጂ ሲፈጠሩም ክርስቲያኖች ናቸው፣ ግን ክደው ነው። ስለዚህ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። እንደገና ልትወለዱ ያስፈልጋችኋል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምራችሁ የኒቆዲሞስና የጌታችንን ጥያቄና መልስ እዛ በዝርዝር ማየት ትችላላችሁ ማለት ነው። እኛ የምንጠመቀው ክርስቲያን ለመሆን ሳይሆን ክርስቲያን ስለሆን ነው። ከመንፈስ ቅዱስ ልጅነትን ለማግኘት ከአብ ከወልድ ከመንፈስ ቅዱስ ልጅነትን ለማግኘት ነው የምንጠመቀው ማለት ነው እንጂ እኛ አሕዛብ ቆይተን አይደለም። እርግጥ ነው እናንተ አሕዛቦች ወደኛ ስትመጡ ክርስቲያን ልትሆኑ የምትጠመቁት፣ ይህንን ወቁ። ምክንያቱም ከድታችሁ የዲያብሎስ መንገድ ይዛችሁ ነበር። እኛ ግን ስንፈጠርም ክርስቲያኖች ነን። አሁን የምንጠመቀው ከእናንተ የተለየ እንሆን ዘንድ የሥላሴን ልጅነት ለማግኘት ይህንን ማወቅ አለብን ማለት ነው። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ይላል ወንጌል ማለት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ጀምሮ ስታነቡት ይህንን ቃል ይነግረናል። ስለዚህ እኛ የምንጠመቀው ክርስቲያን ለመሆን አይደለም። ስንፈጠርም ክርስቲያን፣ ምክንያቱም እኛ የፈጠረን ክርስቶስ። ስለዚህ በዓለም ላይ የምታዩት ፍጥረት ሁሉ ተጠምቆ ነው የተፈጠረው፣ ወደድክም ጠላህም ማለት ነው። ሰማይና ምድር ራስ ተጠምቆ ነው የተፈጠሩት። ስለዚህ ይህንን መልእክት ለእህታችን አድርሱልኝ። እግዚአብሔር ይስጥልኝ።